አንድ አረጋዊ እንዲህ አለ። ፈተና ወደ ሰው ሲመጣ ያ ሰው እንዲደክምና እንዲዝል እንዲሁም እንዲማረን ለማድረግ ሌሎች ፈተናዎችም ከተለያዩ አቅጣጫዎች ተደራርበው ይመጡበታል። ይህ አረጋዊ የሚከተለውን ታሪክ አስከትሎ ተናገረ። ፈተና የመጣበት አንድ ወንድም ነበር። በፈተና ላይ ያለ ሌሎች ወንድሞች ባዩት ጊዜ ሰላም አላሉትም፣ ወደ በዓታቸውም አልወሰዱትም። ህብስተ ሰርክ በፈለገ ጊዜ ማንም ምንም ነገር አልሰጠውም። ከሥራ ሲመለስ በቤተክርስቲያን ይደረግ ወደ ነበረው ወደ አንድነት ማዕድ እንዲመጣ ማንም አልጋበዘውም። ከተሰማራበት ሥራ ውሎ ሲመለስ በበዓቱ ውስጥ ምንም የሚቀመስ ነገር አልነበረውም። እርሱም ስለዚህ ሁሉ እግዚአብሔርን አመሰገነ። እግዚአብሔርም ትዕግስቱን አይቶ ይህን ፈተና አራቀለት። ወዲያውኑም ዳቦ በግመል የጫነ ከግብፅ የመጣ አንድ ሰው በሩን አንኳኳ። ያ ወንድም ግን ጌታ ሆይ ስለ ስምህ ስል ትንሽ መከራ እንኳን ለመቀበል የበቃው አይደለሁም ማለት ነው እያለ አለቀሰ። ፈተናው ሲያልፍ እነዚያ ወንድሞች በሰላምታቸው ሆነ በፍቅራቸው እንደ ቀድሞ ሆኑለት፣ በበዓታቸውም ተቀበሉት። ወንድሞች ከአረጋውያን አንዱን ከባድ የሆነ የቤቱና ተጋድሎንና አስጨናቂ ትርምቱን እንዲቀንስ ለመኑት። እርሱ ግን እንዲህ ብሎ መለሰላቸው። ልጆቼ ሆይ አብርሃም የእግዚአብሔርን ታላቅ ስጦታ ሲያይ የሚጸጽተው በኋላ ድካሙ ሳይሆን ቀደም አድርጎ ባለመጋደሉ እንደሆነ ነግራችኋለሁ። አንድ አረጋዊ ውሃ ካለበት ቦታ 12 ማይል ያህል ከሚርቅ በረሃ ይኖር ነበር። ሁል ጊዜ ውሃ ሊቀዳ በሄደ ቁጥር ከድካሙ የተነሳ ይህ ድካሜ ምን ይጠቅመኛል? ወደ ውሃው ቀረብ ብዬ እኖራለሁ እንደዚህ ይል ነበር። አንድ ቀን እንዲህ እያለ ሲሄድ ወደ ኋላ ዞር ሲል አንድ የሆነ ሰው አብሮት እየሄደ እርምጃውን ሲቆጥር አየው። እርሱም አንተ ማነህ ብሎ ሲጠይቀው ያም ሰው እኔ የጌታ መልአክ ነኝ፣ እርምጃ እንድቆጥርና የድካምን ዋጋ እንድሰጥ ተልኬያለሁ። ይህን በሰማ ጊዜ ይህ አረጋዊ የበለጠ ተበረታታ። ከነበረበት ቦታ እንደገና 5 ማይል ያህል ርቆ ኖረ። አንድ ወንድም አንድን አረጋዊ እያደረኩት ያለሁት ነገር እንደ መነኩሴ አይደለም፣ ምን ላድርግ? እበላለሁ፣ እጠጣለሁ፣ እንዲሁም ያለ ሐሳብ እተኛለሁ። ክፉ ሐሳብ አለብኝ። ከአንዱ ሐሳብ ወደ ሌላው በመገለባበጥ በከባድ ችግር ላይ ነኝና ብሎ ጠየቀው። አረጋዊውም እንዲህ አለው፣ በበዓት ተቀመጥ፣ ሳትጨነቅ ማድረግ የምትችለውን ትንሽ ነገር እርሱን አድርግ። አሁን አንተ የምታደርገው ትንሽ ነገር አባ አንጦንዮስ በበረሃ ከሰራቸው ታላላቅ ሥራዎች ጋር ዋጋው እኩል እንደሆነ አስባለሁና። እንዲሁም ስለ እግዚአብሔር ስም ስትል በዓትን አጽንተህ በመቀመጥ ሕሊናህን በመጠበቅ አባ አንጦንዮስ የነበረበትን ቦታ አንተም እንደምታገኝ እመን። ወንድሞች አንድን አባት መንፈሰ ጠንካራና በጥሩ ተጋዱ ላይ ያለ ወንድም ሌሎች ወደ ዓለም ሲመለሱና ሲደክሙ ሲያይ እርሱም ላይረበሽ የሚችለው እንዴት ነው ብለው ጠየቁት። እርሱም እንዲህ አለ፣ ጥንቸሎችን የሚያባርሩ ውሾችን ተመልከቱ። ከእነርሱ መካከል አንዱ ጥንቸል ሲያይ ስለሌላ ስለምንም ነገር ሳያስብ ያየውን ጥንቸል ብቻ እስኪ ድረስ ይከተለዋል። ሌሎች ውሾች ግን ጥንቸሉን ያየው ውሻ ሲሮጥ ስላዩት እስከ ተወሰነ ርቀት ድረስ አብረውት ይሮጣሉ። ኋላ ግን ቀስ እያሉ ይመለሳሉ። እስኪይዘው ድረስ እስከ መጨረሻው የሚከተለው ጥንቸሉን ያየው ነው። እርሱ ወደ ኋላ ስለሚመለሱ ስለ ሌሎች ውሾች ለማሰብ ሆነ እነርሱን ለማየት ጊዜ የለውም። ያየውን እስኪይዝ ድረስ እሾሁ፣ ጠጠሩ፣ አለቱ ሁሉ አይሰማውም። ክርስቶስም በሚፈልግ ሰውም እንዲሁ ነው። ሁሉ ጊዜ በአይነ ህሊናው የሚታየው ዓላማው መስቀሉ ስለሆነ በመስቀል ላይ ወደ ተሰቀለው መድኃኔዓለም ኢየሱስ ክርስቶስ እስኪደርስ ድረስ ከዛ ውጭ የሚሆነው ማንኛውም ነገር ግድ አይሰጠው። ስለ ሌሎች መመለስና መቅረት ለማሰብ ጊዜ የለው፣ ጉዳዩም አይደለም። አንድ ወንድም ገዳሙን ትቶ ከመውጣት ፈተና ጸባ ፍልሰት ጋር እየታገለ 9 ዓመታትን አሳለፈ። ሁል ጊዜ ጠዋት ላይ ሊሄድ ይዘጋጅና ማታ ሲሆን በልቡ
ነገ ይህን ቦታ ለቅቄ እሄዳለሁ። ጠዋት ሲሆን ደግሞ ስለ እግዚአብሔር ስል የዛሬዋን ቀን ለመዋል ልበርታ። ለ9 ዓመታት እንዲህ ካደረገ በኋላ እግዚአብሔር ፈተናውን ሁሉ አራቀለት፣ በሰላም ኖረ። አንድ አረጋዊ አንድ ወንድም ለ9 ዓመት ያህል ደህንነቱን እንኳን እስኪጠራጠር ድረስ በሐሳቡ ሲፈተን እንደኖረ ተናገረ። ከውስጡ የሚፈተነው የሐሳቡ ሁኔታ ስላስጨነቀው ራሱን አምርሮ ወቀሰ። እኔ ዋጋ የለኝም፣ ነፍሴን አጥቻለሁ። አንድ የጠፋው ስለሆነና ዋጋ ስለሌለኝ ወደ ዓለም ልመለስ። ነገር ግን ገና በመንገድ ላይ ሳለ እንዲህ የሚል ድምፅ መጣለት። እነዚህ የተፈተንክባቸው 9 ዓመታት ለአንተ የክብር አክሊል ሆነውላል። ወደ ቦታ ተመለስ። ይህን ሐሳብህን አስወግድልሃለሁ። ከአባቶች አንዱ እንዲህ አለ። አንድ ቀን ቅዳሜ ማታ የተወሰኑ ድሆች ምጽዋት ሊቀበሉ መጡ። ሌሊት ተኝተን ሳለ ከነርሱ መካከል ትንሽ ብጣሽ ጨርቅ ብቻ ያለችውና እርሷን ጣል አድርጎ የተኛ ሰው ነበር። ሌሊት ስወጣ ከባድ ከሆነ ብርድ የተነሳ ጥርሶቼ ሲንቀጠቀጡ ሰማሁት። እርሱ ግን እንዲህ ያለ ራሱን ያበረታታ ነበር። ጌታ ሆይ አመሰግንሃለሁ። በዚህ ሰዓት ስንት ባለጸጋዎች ብረት ለብሰው በእስር ቤት ታስረዋል። ስንቶች ተፈጥሯዊ የሰውነት ፍላጎታቸውን እንኳን ለመፈጸም በማይችሉበት ሁኔታ እግራቸውና በሰንሰለትና ከእንጨት ጋር ታስሯል። እኔ ግን እግሮቼ እንደፈለጉ መዘርጋት የሚችል ንጉሥ ነኝ። ይህን ስሰማ ለወንድሞች ያወራሁላቸው፣ እነርሱም ጥቅም አገኙበት። አንድ ወንድም በዝሞና ጸሎት ይኖር ነበር። ከመንገዱ ሊያወጡት ፈለጉና አጋንንት መላእክት መስለው ተገለጡለት። ለጸሎት ቀሰቀሱት፣ መብራትም አሳዩት። ስለሆነም አንድን አረጋዊ ለማየት ሄደና አባ መላእክት ብርሃን ይዘው መጡና ለጸሎት ቀሰቀሱኝ እንደዚህ አለው። አረጋዊው የእኔ ልጅ አትስማቸው፣ አጋንንት ናቸውና። ነገር ግን ሊቀሰቅሱ ሲመጡ መነሳት ስፈልግ እኔው ራሴ እነሳለሁ፣ እናንተ ግን አልሰማችሁም በላቸው። አንድ አረጋዊ እንዲህ አለ። ነቢያት መጻሕፍትን ጻፉ፣ ቀጥሎም በተግባር ላይ የዋሏቸው አባቶቻችን መጡ። ከእነርሱም በኋላ የመጡት ደግሞ በቃላቸው አጠኗቸው። ከዚያም ሳይጠቀምባቸው በመደርደሪያዎች ያስቀመጣቸው የዛሬው ትውልድ መጣ። ከአንድ ገዳም የሆኑ መነኮሳት አንድን ባህታዊ ለመጎብኘት ወደ በረሃ ሄዱ። እርሱም ደስ ብሎት በፍቅር ተቀበላቸው። በባህታውያን ዘንድ እንደነበረው ልማድ መዛላቸውን ባየ ጊዜ ከተለመደው ሰዓት በፊት ማዕድ አቀረበላቸው። እነርሱን ሊያስደስታቸው የሚችለውን ያለውን ነገር አቀረበ። ማታ ሲሆን ጸሎት አድርገው ተኙ። ባህታዊው ብቻውን በጥጋብ ሌሊት ላይ ሳለ እርስ በርሳቸው በበረሃ ያሉት ባህታውያን አኗኗር በገዳም ባነት ከመኖር ይልቅ ቀለል ያለ ነው ሲሉ ሰማቸው። በማግስቱ ጠዋት በአቅራቢያ ያለውን ሌላ ባህታዊ ለመጠየቅ ሊሄዱ ሲዘጋጁ ለዛ ባህታዊ ሰላምታ አቅርቡልኝ፣ እንዲሁም አትክልቶችን ውሃ ታጠጣቸው ብሎ አልበሉት። እነርሱም እንዳላቸው አደረጉ። ያኛው ባህታዊ ይህን ሲነግሩት ነገሩ ምን ማለት እንደሆነ ስለሚያውቅ እነዛን ወንድሞች እስከ ማታ ድረስ በስራ ላይ አዋላቸው። ሲመሽ ለረጅም ሰዓት ያህል ጸሎት አደረገና ስለ እናንተ ስንል እዚህ ላይ እናቁም፣ ደክሟችኋል። በመቀጠልም በየቀኑ መመገብ የኛ ልማዳችን አይደለም፣ ሆኖም ግን ስለ እናንተ ስል ትንሽ እንቅመስ። ደረቅ ዳቦና ጨው አመጣላቸው። ስለ እናንተ ስንል እረፍት እናድርግ። ከማዕድ ሲነሱ ሌሊቱን በሙሉ ሊነጋ ትንሽ ሲቀረው ድረስ ሲጸልዩ አደሩ። ከዚያም ከእናንተ የተነሳ ሙሉን ተግባራችን መፈጸም አይቻለን፣ ከሩቅ ስለመጣችሁ ትንሽ እረፍት ማድረግ ይኖርባችኋል። ሲነጋ ሊያመልጡ ፈለጉ። እርሱ ግን ከኛ ጋር ትንሽ ቆዩ፣ ባይሆን እንደ ሥርዓቱ 3 ቀን ቆዩ እንደዚህ ያለ ለመናቸው። እነርሱ እንደማያሰናበታቸው ሲያዩ ተደብቀው ሄዱ። አንድ አባት እንዲህ አለ። ብዙ የሚበላ ሆኖም ግን የማይጠግብና የሚረባው አንድ ሰው ነበር።
ሌላ ደግሞ ትንሽ በልቶ የሚጠግብ ሰው ነበር። ብዙ የሚበላውና እንዲያም ሆኖ ይርበው የነበረው ሰው ትንሽ በልቶ ይጠግብ ከነበረው ሰው የበለጠ ጸጋ አገኘ። አንድ ወንድም አንድን ትልቅ አረጋዊ አባ እንደምፈልገውን አባት አገኘውና አብሬው በሞትኩ። አረጋዊው ፈጣሪ የምትፈልገው ነገር ብዙ ይጠቅም ይሆናል። ያ ወንድም ግን እያሰበው ያለው ነገር ጥሩ ነው ብሎ ራሱን ስላሳመነ የአረጋዊውን አባባል አላስተዋለም። በእውነትም ጥሩ የሆነ ነገር እየፈለግኩ ነው ብሎ ከልቡ እያሰበ መሆኑን የአረጋዊ ስለተረዳ እንደ ሐሳብ የሆነ ሽማግሌ ብታገኝ ከእርሱ ጋር ትሆናለህ? ያም ወንድም አዎ እንደ ልብ የሆነ ከሆነ። አረጋዊውም እንዲህ ከሆነ የአረጋዊን ፍቃድ የምትከተለው አንተ ሳትሆን ምናልባት እርሱ ያንተን ፍቃድ መከተል ይኖርበት ይሆናል። ታዲያ ይህ መልካም ይመስልሃል? በዚህ ጊዜ ያ ወንድም ተነሳና የተናገረውን ነገር ተገንዝቦ በፊቱ ወድቆ ይቅር በለኝ፣ ለካ ምንም ያልሆነ ነገር እያሰብኩ ሳለ እኔ ግን መልካም የሆነ ነገር እያሰብኩ እንደሆነ አድርጌ ራሴን እያታለልኩ ኖራል። አንድን አረጋዊ ወንድሞች ጠባቧና ቀጥተኛዋ መንገድ ምንድናት ብለው ጠየቁት። እርሱም እንዲህ አላቸው፣ ቀጥተኛዋና ጠባቧ መንገድ ይህች ናት፣ በራስ ሐሳብ አለመታዘዝና የራስን ፍላጎት ማሸነፍ። እነሆ ሁሉንም ተከተል ማለት ይህ ነው። አንድ ወንድም በፈተና ወደቀና ከመበሳጨት የተነሳ የምንኩስና ተግባሩን አቋረጠ። እንደገና ሊመለስና ሊጀምር ቢፈልግም በውስጥ ያለው ትካዜና ቀቢጸ ተስፋ እንዲያ ለማድረግ አላስቻለው። በውስጡም እንዲህ ሲል አሰበ፣ ቀድሞ ወደ ነበርኩበት ሕይወት የሚመለሰው መቼ ይሆን? በዚህ ሁኔታ ላይ ያለ አንድን አረጋዊ ለመጎብኘት ሄደና ያለበትን ሁኔታ ነገረው። አረጋዊው ይህ ወንድም ያለበትን የብስጭት ሕይወት በተረዳ ጊዜ የሚከተለው ምሳሌ ነገረው። አንድ ሰው የእርሻ መሬት ነበረው። ሆኖም ሳያርሰው ለብዙ ጊዜ ስለተወው በስንፍናው ምክንያት መሬቱ ጠፍ ሆኖ በአረም ተመላ። ከጊዜ በኋላ ሊያርሰውና ሊዘራበት ፈለገና ልጁን ሂድና ከዛ መሬት ላይ አረሙን ንቀል። ልጁም ሊያርም ሲሄድ የአረሙንና የአቃቅሙን ብዛት ተመልክቶ ይህን ሁሉ አረም እስከ መቼ ድረስ አርሜ ይዘልቀዋለሁ በማለት ተስፋ ቆርጦ ዝም ብሎ እጁን አጣጥፎና ተቀምጦ ይውልና ያድር ጀመር። ለብዙ ቀናት እንዲህ ምንም ሳይሰራ ከቆየ በኋላ አባቱ ልጁ የሰራውን ለማየት ሲመጣ ምንም ነገር ሳይጀምር አገኘው። እርሱም እስካሁን ምንም ነገር ያልሰራው ለምንድን ነው ሲለው፣ አባቴ ልጀምር ስል የአረሙና በመሬቱ ላይ የበቀለውን ልዩ ልዩ ነገር ባየው ጊዜ ይህንስ መቼ ሳልጨርሰው ባልጀምረው ይሻለኛል ብዬ ሐሳቤን ለወጥኩና ውስጤ ተዳክሞ ዝም ብዬ ቁጭ አልኩ። አባቱም እንዲህ አለው፣ ልጄ ሆይ በየቀኑ ልክ የምትተኛበትን ቦታ ያላርም፣ ከዚያም ስራህን በየቀኑ እያደገ ስለሚሄድ አትዳከምም። ይህን ሲሰማ እንዲሁ አደረገ። በጥቂት ጊዜ ውስጥ መሬቱ ከአረሙ ጸዳ። ወንድሜ ሆይ ለአንተም እንዲሁ ነው። መሳነፍና ተስፋ መቁረጥ ትተህ የምትችለውን ትንሽ ነገር ስራ። ከዚያም እግዚአብሔር በቸርነቱ ወደ ቀድሞ ሕይወት ይመልሳል። በዚህ ምክር ያ ወንድም ተጽናንቶ ራሱን በማበርታት አረጋዊው እንደመከረው አደረገ። በአጭር ጊዜ ውስጥም በክርስቶስ ቸርነት ሰላምን አገኘ። ከወንድሞች አንዱ በጥርጥርና ፈጣሪን በመካድ ፈተና እጅግ አድርጎ ተጨነቀ። ይህን ችግሩን ይነግረው ዘንድ ወደ አባ ባውሚን ሄደ። ሆኖም ግን ከእርሱ ዘንድ ከደረሰ በኋላ ፈራና ምንም ሳይነግረው ተመለሰ። ሆኖም የሰይጣን ጾር ስለበረታበት ይነግረው ዘንድ ወደ አረጋዊ አባት እንደገና ተመልሶ መጣ። አሁንም አፈረና ሕሊናውን ሳይገልጥለት ተመለሰ። ብዙ ጊዜ እንዲህ አደረገ። አረጋዊው አባትም ይህን ወንድም ሕሊናው እየተቃወመው እንደሆነ ሆኖም ግን ሐሳቡን ለመግለጥ እንዳፈረ አወቀ። እንደ ልማዱ መጣና ባልነገረው ጊዜ አባ ባውሚን ወንድሜ ሆይ እየመጣ ነገር ግን ምንም ሳትነግረኝ የምትሄደው ምን ሆነ ነው? ያም ወንድም አባቴ እነግር ዘንድ እንዴት ይቻለኛል? አባ ባውሚንም ሕሊና እየተዋጋ ያለው ሆኖም ለሌላ ሰው እንዳላገርብ በመፍራት ልትገልጥልኝ አልወደድክም። ነገር ግን እውነት እልሃለሁ
ይህ ግድግዳ እንደማይናገር እኔም ነገርን ለማንም አልናገርም። ያ ወንድምም አመነውና አረጋዊውን አባት እንዲህ አለው፣ አባቴ ሆይ ያለሁት በከባድ ችግር ውስጥ ነው። ሰይጣን በሕሊናዬ አምላክ እንደሌለ እያደረገ ያሳየኛል፣ ያሳስበኛል። ይህ ሐሳብ እጅግ የረከሰና አሰቃቂ ነው። አረጋዊውም ይህ ሕሊና አያሳዝንህ። የሥጋ ጦር የሚጠነከርብን በአኪታችንና በሕሊናችን ድካም ምክንያት ነው። እንዲህ ያለው ሕሊና ግን ከስንፍና ከድካም የሚመጣ አይደለም፣ ከሰይጣን ክፉ ሐሳብና ምክር ነው እንጂ። እንዲህ ያለ ሐሳብ ሲመጣብህ ተነስና ጸልይ። ፊትህን በትምህርተ መስቀል አማትብ። በልብህም ሰይጣን እንደምትናገረው ሆነ እንዲህ በለው፣ አንተ የተረገምክ ነህ። አንተ የምታመጣው ሐሳብም የተረገመ ነው፣ ሥራም እንዲሁ የተረገመ ነው። ሰይጣን ሆይ ይህ ሐሳብ አንተና በራስ ላይ ይሁን። እኔስ ፍጥረቱን ሁሉ በሚረዳው በሚመግበው በእግዚአብሔር አምናለሁ። ይህ ሐሳብ ከኔ አይደለም፣ ክፋትን ከምትወድ ካንተ ነው እንጂ። ይህን ስታደርግ ይህን ሐዘን ያርቅልህ ዘንድ ወደ እግዚአብሔር በቁርጥ ሕሊና ተማጸን። ያም ወንድም ከዚያ አባት ዘንድ ሄደ፣ እንዳስተማረውም አደረገ። ሰይጣንም ባረገው አባት ምክር እንዳሸነፈው አይቶ ከእርሱ ራቀ። ጸጋ እግዚአብሔርም ተሰጠው።